የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በትግራይና በኢትዮጵያ ያለውን ወቅታዊ ሁኔታን በተመለከተ ለአፍሪካ ህብረት 11ኛውን ደብዳቤ ይፋ ማድረጋቸውን አስታወቁ። ሰላም ጤና ይስጥልኝ ውድ አድማጭ ተከታታዮቼ እንደምን ሰነበታችሁ? አክብሮታዊ ሰላምታዬ በያላችሁበት ይድረሳችሁ ያልኩኝ እንደዚህ አይነት አጫጭር መረጃዎች እንዲደርሳችሁ ቻናሌን ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑኝ እጠይቃለሁ። ቀጥታም ለዛሬ ወዳዘጋጀሁላችሁ መረጃዎች ስሸጋገር ሊቀመንበሩ በዚህ ዓመት ብቻ 10 ጊዜ ደብዳቤ መጻፋቸውን የገለጹ ሲሆን አዲስ ደብዳቤ ግን የአፍሪካ ህብረት መሪዎች ለ39ኛ የመሪዎች ጉባኤ አዲስ አበባ በሚገቡበት ዋዜማ ላይ መሰራጨቱ ልዩ የዲፕሎማሲያዊ ግፊት ፍላጎት እንዳለው ያሳያል። ዶክተር ደብረጽዮን ለአፍሪካ ህብረት የወቅቱ ሊቀመንበር ለአንጎላው ፕሬዝዳንትና ለህብረቱ አባል ሀገራት በላኩት በዚህ ደብዳቤ ህብረቱ በኢትዮጵያ ጉዳይ ላይ ፈጣንና የተቀናጀ እርምጃ እንዲወስድም አሳስበዋል። በደብዳቤው ላይ የተጠቀሱ 5 ዋና ነጥቦችን ስንመለከትም የፕሪቶሪያን የሰላም ስምምነት ተፈጻሚነትን፣ የተፈናቃዮች ጉዳይና የፖለቲካ ውይይት መጀመርን የሚመለከቱ ናቸው። የዶክተር ደብረጽዮን ተደጋጋሚ ደብዳቤ መጻፍ እና ይፋዊ መግለጫ መስጠት በጥቂት ወሳኝ ነጥቦች ዙሪያ ጥያቄዎችን ያስነሳል። ህወሓት የአፍሪካ ህብረትን የክትትልና የማረጋገጥ አቅም እንዲያጠናክር መጠየቁ ከዚህ ቀደም በነበር ሂደት ላይ ያለውን ቅሬታ ወይም የህብረቱን የመፈጸም አቅም ውስንነትን ፍንጭ የሚሰጥ ነው። ህገ መንግስታዊ ስርዓቱ ከጦርነቱ በፊት ወደ ነበረበት ይመለስ የሚለው ጥያቄ በተለይ አወዛጋቢ በሆኑት ምዕራብና ደቡብ ትግራይ አካባቢዎች ያለውን የወሰንና የአስተዳደር ሹክቻ ዳግም ወደ አደባባይ የሚያመጣ ሲሆን ይህም ደግሞ በክልሎች መካከል ያለውን ውጥረት ሊያባብስ ይችላል የሚል ስጋትን ይፈጥራል። ዶክተር ደብረጽዮን 11 ደብዳቤዎችን መጻፋቸውን መጥቀሳቸው በፌዴራል መንግስትና በህወሓት መካከል ያለውን የቀጥታ ግንኙነት ወይም በስምምነቱ መሰረት መከናወን የነበረባቸው የፖለቲካ ውይይቶች በታሰበው ፍጥነት እየሄዱ አለመሆናቸውን የሚያመላክት ነው። ይህም የሰላም ሂደቱ በደብዳቤው ዲፕሎማሲ ላይ ብቻ የተንጠለጠለ እንዲመስልም አድርጎታል። የአፍሪካ ህብረት መሪዎች በአዲስ አበባ በሚያደርጉት ስብሰባ የኢትዮጵያ የሰላም ሂደት እንደ አንድ አጀንዳ ይይዙታል ወይንስ የሀገር ውስጥ ጉዳይ በሚል መደበኛ ዲፕሎማሲያዊ መግለጫ ብቻ ያልፉታል የሚለው የሚጠበቅ ሲሆን ዶክተር ደብረጽዮን ያቀረባቸው የፖለቲካ ውይይቶች እንዲጀመር የሚጠይቁ ነጥቦች ስምምነቱ ከወታደራዊ ግጭት ማቆም ባለፈ ወደ ዘላቂ ፖለቲካዊ መፍትሄ ለመሸጋገር ያለውን ከፍተኛ ፍላጎትና ስጋትም የሚያሳይ ነው። በሌላ በኩል ደግሞ በመቀለ ከተማ ትላንትና የካቲት 5 2018 ዓ.ም ከምሽቱ 3 ሰዓት ተኩል አካባቢ የፈንጂ ፍንዳታ ተከስቶ ነበር። በሰውና በንብረት ላይ ያደረሰው ጉዳት አለመኖሩም ተገልጿል። የከተማው ሰላምና ጸጥታ ጽሕፈት ቤት ለመቀሌ ኤፍኤም በሰጠው መረጃ ምሽት 3 ሰዓት ተኩል አካባቢ በአዲ ሀቂ ክፍለ ከተማ መቀለ ዩኒቨርሲቲ አዲ ሀቂ ካምፓስ ዙሪያ የፈንጂ ፍንዳታ ተከስቶ እንደነበር የተገለጸ ሲሆን የፈነዳውን ፈንጂ የመቀለ ከተማን ሰላምና ጸጥታን ለማናጋት ህዝቡንም ለማሸበር ዓላማ ባላቸው የጥፋት ኃይሎች ሆን ተብሎ የተፈጸመ ነው ያለው ጽሕፈት ቤቱ ጥቃቱ በሰውም ሆነ በንብረት ላይ ያደረሰው ምንም አይነት ጉዳት ባይኖርም በፍንዳታው ድምጽ በርካታ ህዝቦች ተደናግጠዋል ሲልም ገልጿል። ፍንዳታው የመቀለ ህዝብን ለማሸበርና የካቲት 11ን በዓል በሰላም እንዳይከበር በሚፈልጉ ተላላኪዎች ሆን ተብሎ የተፈጸመ ነው ሲልም አክሏል። ከወራት በፊትም በተመሳሳይ ቦታ መሰል ሽብር ተግባር ተፈጽሞ ነበር ሲሉ ያስታወሱ ሲሆን ይህንን ድርጊት የፈጸሙ ጸረ ህዝብ ኃይሎችን በቁጥጥር ስር ለማዋል የመቀለ ከተማ ፖሊስ ከሚመለከታቸው የጸጥታ አካላት ጋር በመተባበር በትኩረት እየሰራ መሆኑንም ገልጿል። ህብረተሰቡም ተረጋግቶ አካባቢውን መጠበቅ እንዳለበት ያሳስበው ጽሕፈት ቤቱ ስለ ፍንዳታው ማፈጻጸምና ስለ ፈጻሚዎቹ የሚመለከት ዝርዝር ማጣራት ተጠናቆ ሲያልቅ ይፋ ይደረጋል ሲልም አሳውቋል። ከቅርብ ጊዜ ወዲህ በትግራይ ያለው ሁኔታና በሚዲያዎች ላይ የሚጻፈው ሁሉ ነዋሪዎችን በእያንዳንዱ ነገር ስጋት ላይ መጣሉን ገልጸዋል። በመጨረሻም ወዳዘጋጀውላችሁ መረጃ ሲሸጋገር ጀዋር ራስን እንደ ፖለቲከኛ አክቲቪስት
ብታስቀምጥም አቋም ግን ለብሔራዊ ደህንነትና ለስልታዊ ጥቅሞች ጥላቻ እንዳለ ይጠቁማል ሲሉ አቶ ጌታቸው ረዳ ለጀዋር መሐመድ ምላሽ ሰጥተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሚኒስትር አቶ ጌታቸው ረዳ ትላንትና ምሽት ለፖለቲከኛ ጀዋር መሐመድ ጠንከር ያለ ምላሽ የሰጡ ሲሆን ምላሹም ይህንን ይመስላል። እንኳን ደስ አለ ወንድሜ ጀዋር። በጠቅላይ ሚኒስትሩ ላይ ያለን የግል ተቃውሞ ከኢትዮጵያ ረጅም ጊዜ ስልታዊ ጥቅሞች ጋር አደባልቀ የምታቀርብበት መንገድ በእውነቱ የሚደነቅ ነው። ገዢውን ፓርቲ መጥላት በገዢው አካል ፖለቲካና በመንግስት ብሔራዊ ጥቅሞች መካከል ያለውን ልዩነት ከመለየት ነፃ አያደርግህም። ባለፉት ጥቂት ቀናት ውስጥ አንተ ቀድሞ የጠቅላይ ሚኒስትሩ አጋር የነበርክ፣ አሁን ግን ጠንካራ ተቺ የሆንከው ኢትዮጵያ በሱዳን ግጭት ዙሪያ ስልታዊ ጥቅሟን ለማስጠበቅ የምታደርገውን ጥረት በተደጋጋሚ ስትወርፍ ቆይተሃል። የምታሰራጨው አንዳንድ ዘገባዎችም ወይም የምታጋራቸው ሀሳቦች በራሳቸው ሲታዩ እውነት ሊሆኑ ይችላሉ። ሆኖም የኢትዮጵያ ስሌቶች እየቀረጹ ካሉት ሰፋ ያሉ ስልታዊ ሁኔታዎች ውጪ ነጥለህ ታቀርባቸዋለህ። እውነታዎች ከቅርጽና ከስሌት ተነጥለው ሲቀርቡ በቀላሉ አሳሳች ወደሆነ ትረካ ሊቀየሩ ይችላሉ። በከባድ ጂኦፖለቲካዊ ፉክክር በሚታወቅ ቀጠና ውስጥ ኢትዮጵያ እንደ ተከብሮ ተመልካች መሆን አለባት ብለህ በቅንነትም ታምናለህ። በሱዳን እየታየ ያለው አሳዛኝ ሁኔታ በባዕድ ጣልቃ ገብነት እየተባባሰ መምጣቱ ግልጽ ነው። ነገር ግን ጥቅሟን በማሳደድ ረገድ ኢትዮጵያ ልዩ አይደለችም። እንዲያውም ከማንኛውም የክልሉና ከዚያም ውጭ ካሉ ሀገሮች ይልቅ ከሱዳን አለመረጋጋት ምክንያት የከፋ ጉዳት የሚደርስባት ኢትዮጵያ ናት። በቀጥታ የሚመለከታትና ዋጋ የምትከፍልበት ጉዳይ አላት። ግብፅና ሌሎች የክልሉ ተዋናዮች ገለልተኛ አሻጋሪዎች አይደሉም። ይልቁኑ ለሚፈልጉት ተፋላሚ ወገን እንዲያደላ የግጭቱን አቅጣጫ በንቃት እየቀረጹ ነው። ራስን እንደ ፖለቲከኛ አክቲቪስት ብታስቀምጥም አቋምን ግን ለብሔራዊ ደህንነትና ለስልታዊ ጥቅሞች ቋንቋ ጥላቻ እንዳለ ይጠቁማል። በውክልና ፍክክር ድንበር ተሻጋሪ የደህንነት ስጋቶችን በሀገሮች መካከል እኔ ካላሸነፍኩ አንተ መሸነፍ አለብህ በሚባልበት ፍጥጫ በሚታወቅ ቀጠና ውስጥ እንዲህ አይነት ምቾት ማጣት በጎነት አይደለም፣ ይልቁኑ ተጋላጭነት ነው። የሀገር ዋና ጥቅሞች አደጋ ላይ ሲወርቁ መንግስታት በሞራል ፍልስፍና ብቻ የመከለል እድል የላቸውም። በእንዲህ ያለ አካባቢ የሞራል ልዕልናን ለማሳየት መሞከር በስሜት ደረጃ እርካታ ሊሰጥ ይችላል፣ ነገር ግን ስልታዊ አካሄድ አይደለም። ፖሊሲን መተቸት ተገቢ ነው። ሆኖም አንዳንድ እንቅስቃሴ ከጠቅላይ ሚኒስትር አብይ መንግስት ስለመነጨ ብቻ እንደ ስልታዊ ስህተት አርጎ ማቅረብ ትንታኔ ፈንታ የፓርቲ ቂምን የመተካት አደጋ አለው። ከሁሉም በላይ ደግሞ ወደ ከፍተኛ ስልጣን የመውጣት ፍላጎት ያለው ማንኛውም ሰው በመንግስት በሀገር ተቋም ላይ ሁሉንም አውዳሚ የሆነ አቋም ከመያዝ መቆጠብ ይኖርበታል። መንግስታት ቢቀያየሩ ስልታዊ መልክ፣ ምድራዊ እውነታዎች ግን ቋሚ ናቸው። የኢትዮጵያ ረጅም ጊዜ ብሔራዊ ጥቅሞች ለጊዜው ስልጣን ላይ ካለው ፓርቲ የተለየና የሚበልጥ ነው። ተአማኒነት ያለው አማራጭ ኃይል ደግሞ እነዚህን ሁለት ነገሮች የመለየት ብቃት ማሳየት ይኖርበታል በማለት በሰፊው ጀዋር መሐመድን ተችቶታል። ስለተከታተላችሁኝ ከልብ አመሰግናለሁ። ሰናይ ጊዜ